ደም ቀዘንን ዛሬ ደም ቀዘንን እኔ እንደ ሲሞኒ ደንቆሮ የደንቆሮ አሰልጣኝ በህይወት አይቻላቅም መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የማህይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? እሺ አሁን እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀልሽ? አምስት ይከበላ ምንድን ነው የሚያበሽቀል? እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴት ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንደ ዋንጫው ጎበዝ። አሳውቁን የሆነ ያመለጠ ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። ገና ሲዝኑ ሳይጋመስ ማለት ነው። ይሄንን አርሰናል ዝም ብላችሁ ኢንጆይ አርጉት ብያችሁ ነበር። ተአምር ነው የሚያሳየን ብያችሁ ነበር። ፕሪሚየር ሊጉ በእጃችን ነው። ወደ ሻምፒዮንስ ሊጉ ፋይናል ገብተናል። በታሪካችን ለሁለተኛ ጊዜ ነው። አብዛኛው የኛ ትውልድ በዚህ ዘመን ኳስ ማየት የጀመረ ሰው አርሰናልን ሻምፒዮንስ ሊግ ፋይናል አይቶት አያውቅም። ይሄ ለኛ ታሪካዊ ሲዝን ነው። በቃ ፋይናል መድረሳችን በራሱ ታሪካዊ ሲዝን ነው። ፋይናሉን ገብተን እንዴት እንወጣዋለን የራሱ ጉዳይ ነው። አሁን እሁድ በምን አይነት ሞራል ገብተው ዌስትሃምን እንደሚቀጠቅጡት እናውቃለን። ልጆቻችን ደስተኛ ናቸው። እንዴት ደስ እንዳለኝ ቢስሚላህ። ደስ ያላችሁ ሁሉ ፎሎ አርጉ፣ ኮፒ ሊንክ አርጉ፣ ኮሜንት አድርጉ። የተሰማችሁን ነገር ሁሉ ይመቻችሁ። እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ። ማን ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ያላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንንም አያስቆመን። ወይኔ ፋይናል ድረስ ወይ ዘንድሮ አለቅን። በስመ አብ ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ ጀማው። እሺ ፍሬያችን ዘር እንኳን ሳይነካኩ የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት። ደደብ ስለሆነ የአምናው ቻምፒየንስ ሊግ
ፋይናል 5-0 አለቀ። አንድ አመት ነው ኳስ ያያችሁት። ምክንያቱም አንድ አመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሞንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ አመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘገነርስ። ለወዳጅ ደጋፊ ደግሞ ማን ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይህንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን ምናምን። እሺ እስካሁን ድረስ 20 ዓመት ስደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይህን መድረክ አላየኸው። ገባርለ ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባርለ አውት ብለህ ነው ያስወጣኸው። ይህንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ማለት ገባርለ። እኔ ስለደገፍኩ ተሰድቤያለሁ በራሴ ደጋፊ መሀይም። አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባርለ። ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ማለት 19ም ከመቀመጫ ተነስተ ለዚህ ያርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣም። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒዮንስ ሊግ ፕሪሚየር ሊግን ጥርግርግ አድርጎ ድብን አድርጎ ይበላል። እሺ ጀማው፣ እኛ እኮ አላማችን የነበረው እኛ ዩናይትዳውያን አቋማ አላማችን የነበረው አርሰናል ቻምፒዮንስ ሊግ እንዲያልፍ፣ አርሰናል ቻምፒዮንስ ሊግ እንዳይበላ አይደለም እኮ። አርሰናል ቻምፒዮንስ ሊግ ፋይናል አልፎ በቻምፒዮንስ ሊግ ዋንጫ አጠገብ እንዲያልፍ አንፈልግም። ወይኔ አትሌቲኮ የአባቴ አምላክ አንተን አቃጥሎ ይድፋ። ቆራል ቆሻሻ። እኔ ልንገርህ የኢትዮጵያ ፕሪሚየር ሊግ ውስጥ የሚጫወተው ማለት ነው ይታቻለን። እሱ ቢጫወት እሱ ላይ ብተማመን ይሻላል አንተ ላይ ከምተማመን። ወይኔ አዋረደኝ፣ ወይኔ ተቃጠልን እኮ እኛ። የት ሄጄ ልጩ? የት እንግባውን? እሺ እኔ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛ አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለው የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሹ ተዘጋጁ። በቃ ዝም ብለው ነገር የለው። እኔ ዛሬ ዝም ብዬ ነው ቪዲዮ የምሰራባችሁ። እሺ በቃ ታገሱኝ። እውነት ከተመቻችሁ ምናምን ደስ ካላችሁ ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ካልሆነም ስክሮል አድርጉት፣ ችግር የለብኝም። ቬንት ነው ማድረግባችሁ። እኔ በጣም ነው ደስ ያለኝ ማለት ነው። እና ዛሬ ማመስገን የምፈልጋቸው ሰዎች አሉ አርሰናል ቤት ውስጥ። አንደኛ ቤን ዋይት
ቤን ዋይት በጣም ሰግቼ ነበር በአንተ በኩል ክፍተት ይኖራል ብዬ እኔ አይዶ ነው ማን ኦፍ ዘ ማች የሚያስብልህን ያህል ነው የተጫወትከው ማለት ነው። ለሳካ ስታቃብል የነበረው ኳስ በጣም ጸዴ ነበረ። ኢንተርሴፕት ስታደርጋቸው የነበሩት ስትሮጥ ስትመለስ ምንም ሳትሰለች ማለት ነው። ቴንኪዩ በጣም ቴንኪዩ ማለት ነው። ሳካ በጣም አሪፍ ነበርክ። በቃ ሰከንድ ሃፍ ላይ ትንሽ መቀዛቀዝ ምናምን አለ፣ ከጉዳት ነው የመጣው። ጌሙ ማኔጅ ማድረግ አለበት፣ ግን እስክትቀየር ድረስ ሁሉ ቤስት ነበርክ። ከዛ በፊት ትሮሳርድ ማለት ነው በአርሰናል ቤት ውስጥ የተለያየ አይነት ምርጥ ፐርፎርማንስ አሳይተን ታውቃለህ። ከዛ ውስጥ ሊስት የሚደረግ ነው ይሄኛውም በዛ ዝርዝር ውስጥ የሚካተት ነው። በጣም የሚገርም ፐርፎርማንስ ነበረ። ዩኬሪሽ ምን አይነት ኳስ ነው አሲስት ያረከው? በቃ እንዴት ነበረ ፍላጎት ለማግባት የነበረ ፍላጎት፣ ኳሱን ሆልድ ለማድረግ የነበረ ፍላጎት፣ ስትሹት የነበራቸው ሹቶች ምናምን ሁሉ በጣም ደስ የሚሉ ነበር። ስኬሊ እዛ ቦታ ላይ ክፍተት እንዳለብን ተረድቶ አርቴታ ያንን ትልቅ ኃላፊነት ሲሰጥህ ልጅ ነኝ ሳትል ሳትፈራ ሳትሸበር ሳትሳሳት ይዘህን ወጥተሃል። እናመሰግናለን። ቴንኪዩ ጋብሪኤል ሳሊባ እንደተለመደው ካላፊዮሪ በጣም ምርጥ ነበር። ሂንካፔ ምርጥ ነበር። አርቴታ ምርጥ ነበር። እንደተለመደው ሁላችሁም ምርጥ ነው። ኤዚ በጣም አሪፍ ነበር። ዛሬ ኦዴጋርድም ገብተህ ያደረግከው ነገር እንቅስቃሴው አሪፍ ነው። ራይስ እንደተለመደው በጣም ጸዴ ነው። ማንሳት ራሱ አይጠበቅብኝም። ማርቲኔሊ ገብተህ የሰራው ስራ በጣም ጸዴ። ዴቪድ ራያ ምን ላድርግህ? ዴቪድ ራያ ምን ተብለን የምትገለጸው? በቃ በጣም ነው ደስ ያለኝ። በጣም ጋይስ ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አስጠብቆ በስራ ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው፣ ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ፣ ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃዱን ሰጥቻችሁ። ኧረ ይመቻችሁ በኢየሱስ ስም ኮንግራ። ቢስሚላ የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርቴታ በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። እውነት በጣም ነው የሚገርመው። ይሄ ቡድን ብዙ ተብሎ ነበር። በእንትና ይወድቃል፣ በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር። ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል። በጣም የሚገርም ነው። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገርም ጨዋታ ነበር። አርቴታ ባለው አቅም ደፋር ሆኖ ሲያጠቃም ነበር። ከዛ ደግሞ ውጤቱን ለማስጠበቅም በመሃል ፈቀቅ እያለ ሲጫወት ነበር። ግን እችን የዛሬዋን ጨዋታ ኢንጆይ አድርጉ ባካችሁ። የአርሰናል ደጋፊዎች የሚለው ይህን ነው። አትሌቲኮ እንትና በፒኤስጂ ሙኒክ ነው ምናምን ሊያስጨንቋችሁ ይችላል። ግን እችን ማለፋ ፍጻሜ ቀን የዛ ቀን ደግሞ ፈጣሪ ያውቃል። እችን ብቻ ኢንጆይ አድርጉ። አሁን ለዌስትሃም ጨዋታ ራሱ ሞራል ይሆናል ብዬ አስባለሁ። ዛሬ ግን ጣፋጭ ምሽት ናትና ኢንጆይ አድርጉባት። ከ20 ዓመታት በኋላ ነው ክለባችሁ በሻምፒዮንስ ሊግ ለፍጻሜ የቀረቡና እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ ሪፖርት ላይ ማድረግ እንዳይረሳ። ቴንክ ዩ። ታሪክ ይቀየራል፣ ልፋት ዋጋ ያገኛል። የአርቴታው ቡድን ለአውሮፓ ቻምፒዮንስ ሊግ ዋንጫ ተፋላሚ መሆን ችሏል። እንኳን ደስ አላችሁ የአርሰናል ደጋፊዎች። እድሜ ለጥቁር አልማዝ ቡካዮ ሳካ ይሁንና ፋይናሊስት ሁናችኋል። ስትፈልጉ ፎክሩ፣ ስትፈልጉ ምድሪቱን አንቀጥቅጧት። ቀኑ የናንተ ነው። ዋላፍ ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳ ውስጥ ስታለቅስ የነበረው። ይህም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ቡካዮ ሳካ ምን ስትል እዛ ቦታ ተገኘ? በስመ አብ ምንድን ነው አሁን? ሁሉም ነገር ከእጃችን እየወጣ እኮ ነው። በአርሰናል እጅ እየገባ ነው እኮ። ከቋጠሩ በላይ እየሆነ ነው።
ሲጀመር ዛሬ ሳካ በጣም ይለይ ነበር የሚሮጣቸው ሩጫዎች ምናምን ራሱ አይ በስማሚ ሳምንት በቃ የአርሰናል ሳምንት እየሆነ ነው። አረ እየተሰራ አይደለም። አረ ቋጥሩ አስደንገረገር ነው ያሳይ ገና ምን አያችሁና ቋጥር መርፈኛው ቋጥር አሁንም እየቋጠርክ ገና ነው። ዝም ብለህ ቋጥር። እመነኝ ዘንድሮ እመነኝ። የስ እመንባቸው የኔ አባት እመንባቸው። የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም በአራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። እዚህ መድረክ ላይ ጀሞ ተነቀናል፣ ተሰድበናል፣ ተተፍቶብናል። ግን ያንኑ ሁሉ ነገር ልንሽርበት የምንችለው ትልቅ እድል ነው ዛሬ ይዘው የመጡት አርቴታና ተጫዋቾቻችን። በጣም ነው የምወዳችሁ፣ በጣም ነው ማመሰግናችሁ። ምንም በተጨነኩም ቢሆን ምንም ቢሆን ግን አኩርታችሁኛል። ምድረ ወረኛና መቀኛ በሙሉ ቋጣሪ ማለት ነው። እንዲህ እያየኸኝ አመቱን ሙሉ ስለኔ ክፉ ነገር እያወራ ስለ ቡድኔ ማለት ነው ክፉን እያነሳ ይኸው ፋይናሊስት ሆኗል። ፋይናሊስት ላይ ደግሞ ደርሶ ዋንጫውንም አይበላም እንደምትለኝ እኮ አምናለሁ። አትሌቲኮን አታልፈውም ስትለኝ አትሌቲኮን አልፌ ያሳይቻለሁ አይደል? ዋንጫውንም አትበላም ትላለህ። ዋንጫውን በልቼ አሳየሃለሁ። በአግባቡ ነው ይሄን የምነግርህ። ቴንኪው አርሰናል። ወይኔ እኔ ዛሬ ማመን አቃተኝ። ቪዲዮ መስራት ነው ያቃተኝ። ወይኔ አርሰናል፣ ወይኔ አርሰናል 1 አትሌቲኮ ማድሪድ 0 የተጫዋቾች ሬቲንግ። እንደዚህ ደስ ብሎኝ አያውቅም። የምሬን ነው። እንደዚህ ደስ ብሎ ሻምፒየንስ ሊግ ፋይናል ላይ ማን ይቻላል? እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ራያ ዛሬ ምን አይነት ፓሶች ነበር ስታደርግ የነበረው? ፕረስ እንደረጋለን፣ ይሰነጥቃል ምናምን። በጣም ነው የምትችለው። 10 ከ10 ገብቶሃል። በጣም ነው የምትችለው። ከዛ ካላፊዮሪ ጋር ይዳል። ካላፊዮሪ የሆነ ኳስ ለሳካ መስጠት ነበረበት። ገብቶሃል። ለሳካ መስጠት ነበረበት። እየመታ ነበር። ዛሬ ኤነርጄቲክ ነበር። ጎል ለማግባት ፈልገ ነበር እየጮትከ ነበር። ያስተውቃል። 9 ከ10 ያበረ ጨዋታ ማለት ጋብሪኤል ጋር ይዳል። ጋብሪኤል ሶሊድ፣ የመጨረሻ ሶሊድ። በቃ ምን አይነት ሰው ነው ግን! ኧረ በስመ አብ ጋብሪኤል 10 ከ10። ከዛ ሳሊባ ጋር ይዳል። ሳሊባ ዛሬ የአየር ኳስ ራሱ አላስገጭ እያለው ነበር። ኦፍ ኮርስ ግሪዝማን ነው ግን እየጠፈጠፈ ነበር ህዝቡ። ማን በጣም ያበረ ጨዋታ አንተ ራሱ ማለት ነው 9 ከ10። ከዛ በኋላ ቤን ዋይት ጋር እንሄዳለን። ማን ቤን ዋይት ሰው ሆነ። አሁን በስትክክል ዛሬ በህይወቱ እንደዚህ ሲጮት አይቼው አላውቅም። ዘንድሮ በጣም አስደሰትከኝ ቤን ዋይት። እናቴ ትሙት 10 ከ10 ስትጮት ደግሞ ትመቸኛለህ። ገብቷል። 10 ከ10 ወደ መሃል እንሄዳለን። ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ አንተ የመጨረሻ ነው የምትችለው። ወይኔ እንዴት ነው የሚችለው? ማን ኳስ ያጥፋል፣ ይቀማል፣ ተርን ያደርጋል ምናምን። በጣም ያበደ ጨዋታ ማለት ሉዊስ ኬሊ 9 ከ10 ማለት ነው። ከዛ ዲክላን ራይስ ጋር እንሄዳለን። የኛ ሞተር ነህ አንተ። አመት ሙሉ ሞተር ነህ። ዘንድሮ ሞተር፣ ዛሬም ነገም ሁሌ ሞተር ነህ። ገብቶሃል። በጣም ነው የምትችለው። እናቴ ትሙት ማለት ገና ፋይናል ላይ እንደምታስደምመኝ አውቃለሁ ማለት ነው። ዲክላን ራይስ 10 ከ10 በጣም ያበደ ጨዋታ። ኤዜ ጋር እንሄዳለን። ኤዜ ቀድሞ ነው የተቀየረው ማለት ግን ዲሰንት ጨዋታ ነው የተጫወተው። ገብቷቸዋል። ኳሶች ቶሎ ለማጠፍ እየሞከረ ነበር። 8 ከ10 ቡካዮ ጋር እንሄዳለን።
አረ ተመለሰ፣ ሳካ ተመለሰ፣ ጋይ ሳካ ተመለሰልን፣ ቡካዮ ሳካ ተመለሰልን። አንተ 20 ሳካ 20 በጣም ነው የምትችለው። እናቴ ትሙት በጣም ያበደ ጨዋታ ማለት ከዛ ጊዮኬሬሽ ጋር ነው። ስንት ኳስ ነበር ስትወርድ የነበረው ዛሬ ኢነርጂው ስንት ነበር ሲሞክር የነበረው። አንድ ኳስ ስተሃል ኦፍ ኮርስ፣ ግን ያበደ ጨዋታ ዛሬ አስደስተኸኛል ማለት 9 ካስ። ከዛ በኋላ ትሮሳርድ ጋር ይላል። ትሮሳርድ ከእንቅልፉ ተነስቷል። ማንም ሰው ከዚህ በኋላ አያስተኛውም። ገብቷችኋል? አይኑን አይጨፍንም፣ ገልጦ ነው የሚጫወቱ በስትክክል ማለት። ምን አይነት ጨዋታ ነው ዛሬ ራሱ የተጫወተው ማለት 8 ከ10። ከዛ ተቀያሪዎች ጋር ይላል። ማዱዌኬ ሻሽን ፍታ ተው፣ አንተ ተው፣ የሻሺ ደጋፊ ነህ ተው፣ ሻሽን ፍታ 5 ከ10 ማለት ነው። ከዛ ማርቲኔሊ ጋር ይላል። ማርቲኔሊ ኦፍ ኮርስ ገብቶ ኖርማል ጨዋታ ነው የጫወተው ማለት ነው 5 ከ10። ሂንካፔ ምን አይነት ክሮስ ነው ያርክለት ገብተህ ለጊዮኬሬሽ። በጣም ያበደ ጨዋታ ማለት 9 ከ10። ሙሉ ቲማችን ይችላል፣ እንችላለን፣ ገና እንበለዋለን። እኔ ላንተ ያለኝ ክብር ማለት ነው የተለየ ነው። ቦስ ሚካኤል አርቴታ፣ እኔ ላንተ ያለኝ መውደድ ኢንስፓየር ታደርገኛለህ። ታሪክህ ይደንቀኛል። ከምንም ተነስቶ ፕላን አድርጎ እዚህ ጋር መድረስ ትልቅ ነገር ነው። ሻምፒዮንስ ሊግ መግባት የሚያስደስተን የነበርን ሰዎች በተከታታይ ለሴሚ ፋይናል እያደረስከን ነበረ። አሁን ደግሞ ፋይናል ደርሰናል። እናመሰግናለን። የፕሪሚየር ሊግ ተፎካካሪ አድርገህናል በተከታታይ አመት። ዘንድሮ ዋንጫ የመብላት ተስፋ በ3 ጨዋታ ልዩነት ውስጥ ብቻ ነው ያስከው። የዓለም ስርዓት ነው። የዓለም ላይ ያለን ህዝብ ሁሉ ነው ኢንስፓየር የምታደርገው። የሚጠሉ ሰዎች ስለሚንቁህ ነው። ከነ ክፍተት ድክመታ ይኖርብሃል፣ ክፍተት ይኖርብሃል። ልንተችህ እንችላለን፣ ግን አንተን ያህል የለም። በቃ እንወድሃለን። የኛ አሰልጣኝ ስለሆንክ እኮራብሃለሁ። አንተን ስለተከታተልኩ ከዜሮ ተነስተህ ምን ደረጃ ላይ እንደደረስክ ስለተከታተልኩ ሁላ ኩራት ይሰማኛል። አረ ቢስሚላህ አርቴታ ቴንኪዩ። በቃ ቴንኪዩ።